በየቀኑ እየሰማን ያለነው ነገር ከጆሮ በላይ ነው። ኑራ የባሏን የአህመድን ስጋ ማፍጠሪያ አድርጋ ለጎረቤቶቿም ሰደቃ አከፋፍላለች። የባሏን ስጋ ማለት ነው። እግዚአብሔር አምላክ በዚህ ዘመን ላይ ሐዋርያ እፎይን ልኮለታል። ለኦርቶዶክስ ሐዋርያ እፎይ ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? በመጀመሪያ ለእፎይ ለወንድማችን ኮንግራ እንላለን። 1 ሚሊዮን ገብቷል። የዚህን የአብዱልን ሐሳብ ሰምተን ደግሞ እንመለስ። የትኛውም ባል ሚስቶቻቸው መቀጥቀጥ መደብደብ ይችላሉ አስሎንጋስ አጥንታቸው እስካልተሰበረ ወይም ደግሞ ኦፕን ዊን ወይም ደግሞ ክፍት ኩስል እስካልተው ድረስ የሚል ህግ አዲስ ህግ እየወጣ ይሄም ህግ የወጣው እንግዲህ አፍጋኒስታን ውስጥ አሁን ለአፍጋኒስታን ደግሞ እያስተዳደረ ያለው ታሊባን መሰረቱ እንደ ሰብአዊ መብት ተቆርቋሪ አክት የሚያደርጉ አካላቶች እነዚህ አካላቶች አብዛኞቹ ውሸታሞች ናቸው። እንግዲህ አፍጋኒስታን ያወጣችው መግለጫ ህግ ምንድነው? አንዲት ሴት ባሏ መደብደብ ይችላል። ደብድቧት አጥንቷ እስካልተሰባበረ ድረስ ማለት ነው። ኢቭን አጥንቷን ቢሰባበር እንኳን የ15 ቀን እስራት ብቻ ነው የሚደርስበት። እሱንም ዳኛ ፊት ሄዳ እሱን ለመክሰስ የምትችለው ወንድ አብሯት መሆን አለበት። ብቻዋን ሄዳ ዳኛ ፊት እሱን መክሰስ አትችልም። ከከሰሰች ቅጣት እንደሚገባት ነው እንግዲህ አፍጋኒስታን በሸሪዓዋ የደነገገችው። አፍጋኒስታን እንደሚታወቀው ኢቭን ያለ ሂጃብ የሚወጡ ሴቶችን እንኳን እንዴት አድርጋ ቅጣት እንደምትሰጥ በሸሪዓ የምትተዳደር ሀገር ናት። ልክ እንደ ሳውዲ አረቢያ ማለት ነው። ከእስልምናው አንጻር ነው ይህንን ህግ ያወጣችው ማለት ነው። እና ምንድነው እኛ ፖስተ ነው እስልምና በዚህን ያህል ነው ሴት ልጅ የሚጨቁናት? ለሴት ልጅ ክብር ሰጣት የምትሉን እስኪ ምኑ ጋ ነው? ሙስሊም ሴቶች ሴት ልጅ መደብደብ እንዳለባት የሚያስብ አእምሮ እስቲ በየትኛው ጭንቅላታችሁ ነው እኔን አክብሮኛል ልትሉ የምትችሉት? ምክንያቱም አፍጋኒስታን ያወጣችው ሸሪዓዋን ከእስልምና አንጻር ነው። በሸሪዓ የምትተዳደር ሀገር ናት ብያችኋለሁ። የሙስሊም ሀገር ናት። ኢቭን ሂጃብ ያለበሱ ሴቶችን እንኳን እንዴት አድርጋ እንደምትቀጣ እናውቃለን። ካዲያ ከእስልምና አንጻር ነው ይሄንን ህግ ያወጣችው። ሴቶች ምን እስቲ እስልምና የቱ ጋር ነው ያከበራችሁ ብለን ቪዲዮ ስንሰራ ይሄ አብዱል ልክ እንደ ሸለምጥማጥ እየተዘዋወረ ምንድነው ያለው? ሩሲያ ላይም እኮ የሆነ ሰዓት አለ የሆነ ሰውዬ ሚስቱን በጩቤ አስፈራርቷት ሄዳ ስትከሰው ተቀባይነት አላገኘችም። እንደ ህግ ነው የወጣው ብሮ። ልክ አንተ እንደ ሸሪዓ ያደረከውን ልክ አፍጋኒስታን እንደ ሸሪዓ ያደረገችውን እንደ ህግ አውጥተዋለች ሩሲያ። ሲቀጥል ካስተምሮት አንጻር ነው እኛ ያየነው እንጂ ከግለሰብ አንጻር አይደለም ብሮ። ካስተምሮት አንጻር መቼ ነው አይታችሁ መልስ የምትሰጡት? ሩሲያ ካስተምሮት አንጻር ነው ይሄንን ህግ ወይም ደግሞ እንደ ህግ ብትደነግገው አንድ ሰው ሚስቱን ካስፈራራ ምንም ቅጣት አይደርስበትም ብላ ህጓ ላይ ብታስቀምጥ ኦኬ ልንሞግት እንችላለን። ለምን ሴት ልጅ ልትጨቆን ነው በዚህ እንደዚህ ያስፈራራት እንዴት ልትኖር ትችላለች ብለን ማለት ነው። አንተ ግለሰብ የሆነ አጋጣሚ ላይ ኢትዮጵያ ላይ እኮ መጣ የሆነ ነገር እኮ ብዙ ነገር እኮ አለ። ካስተምሮት አንጻር አሁን አፍጋኒስታን ያደረገችውን ነገር ተቃወም እስቲ ብሮ። እስቲ ተቃወም። አፍጋኒስታን የደነገገችውን ህግ ሴት ልጅ መመታት አለባት አጥንቷ እስካልተሰባበረ ድረስ፣ ቢሰባበርም የ15 ቀን እስራት ብቻ ነው የሚደርስበት የሚለውን ህግ እስኪ አንተ ተቃወም። በየትኛው አስተምሮት ልትቃወም ትችላለህ? አትችልም። ለምን ከተባለ ሱረቱ ኒሳ የሴቶች ምዕራፍ 4 ቁጥር 34 ላይ ማመጻቸውን የምትፈሩ ሴቶች ገስጿቸው በመኝታም ተለዩዋቸው ምቷቸውም ስለሚል ይሄንን ደግሞ እነ ኢብኑ ከቲር ምን ብለዋል? አጥንቷ እስካልተሰባበረ ድረስ እንድትመታ ይፈቀዳል ብለዋል። ኦኬ ቁርአን መምታትን ስለሚፈቅድ ኮመንታሪዎች አጥንቷ እስካልተሰባበረ ድረስ ደልቃት ስላሉ ነብዩ ዘመን የነበሩ ሰዎች እንኳን ሚስቶቻቸው ምን ያህል ይጨቁኑ እንደነበረ በሰሂህ ቡኻሪ 5825 ላይ መመልከት ትችላላችሁ። አብዱራህማን ያገባት ሴት ነበረች። ሪፋን ፈታ አብዱራህማን ያገባች ሴት ነበረችና የመጀመሪያ ባሏ አሪፋ ይባላል፣ ሁለተኛ ባሏ አብዱራህማን ይባላልና ይሄ አብዱራህማን ሁለተኛ ያገባት ባሏ ቅጥቅጥ ያረጋታል። ቀጥቅጧት ወደ ነብዩ ፍትህን ፍለጋ ስትመጣ እንኳን ሰውነቷ ከለበሰችው አረንጓዴ ልብስ በላይ አረንጓዴ ሆኗል፣ ተደብድባ ማለት ነው። አይሻ እንደ ሴቶች የሚሰቃዩን ሴቶች አላየሁም፣ እንደ አማኝ ሴቶችን የሚሰቃዩ ሴቶችን አላየሁም ብላ እስክትመሰክር ድረስ ማለት ነው ነብዩ ፊት። እንግዲህ ሙሐመድን ተመልከት፣ ባሏ ደብድቧት ሰውነቷ ከለበሰችው ልብስ በላይ እኮ አረንጓዴ ሆኗል ብላ አይሻ ለሙሐመድ ስትነግረው፣ ሙሐመድ ግን ምንድነው ያደረገው? እንደው አረ ለምንድነው እንደዚህ የምትመቱት? ለምንድነው ሴቶች እንደዚህ የምትጨቁኑት አለ እንዴ? በፍጹም። አብዱራህማን ምን አለ? ወደ መጀመሪያው ባሏ ልትመለስ ስለፈለገች ነው እንደዚህ የምትለው ብሎ ሲናገር፣ ወደ መጀመሪያው ባልሽ ልትመለሽ ከፈለግሽ አላት ሙሐመድ በመጀመሪያ ከአብዱራህማን ጋር ግንኙነት መፈጸም አለብሽ፣ አለበለዚያ አልፈቅድልሽም ነው ያላት።
እንጂ ሴት ልጅን ለምን እንደዚህ ትመታላችሁ ብሎ ሲከላከል ለሴቶች አላየንም። ለሴት ልጅ ክብር ቀዳሚ ታጋይ እያላችሁ የምታዜሙለት ነብይ ማለት ነው። አይደለም ለሴት ልጅ ሊቆም ጭራሹን ለወንዱ ተገን ሆኖ ወደ መጀመሪያው ባልሽ ልትመለሽ ከፈለግሽ ከዚህ ጋር ግንኙነት መፈጸም አለብሽ ብሎ እንጂ መለሳት እንዴት እንደዚህ ሰውነቷን ታበላሻለህ ብሎ ሲከላከል ለሴት ልጅ አላየንም። እንግዲህ የናንተ ነብይ አሪያ የምትሉት በተለይ ስፔሻሊ ሴቶች ማለት ነው ምኑን አሪያ እንደምትሉት ይሄንን ነብይ ማለት ነው። ሲቀጥል ዑመር ማለት የነብዩ ቀኝ እጅ የሆነ ሱሐባ ነው። በነገራችን ላይ 2 የቁርአን አያ የወረደለት ሱሐባ ነው ዑመር ማለት ነው። ሱራ 66 ላይ ያለው ሱረቱ ተህሪም ቁጥር 5 ላይ ያለው መላችሁን የሚፈታችሁ ከናንተ የበለጠ አማኞች ተጸጻቾችን ሴቶች ሊሰጠው ይከጅላል አላህ የሚለው የቁርአን አያ በዑመር አማካኝነት የወረደ ነው። እንዲሁም ደግሞ ሂጃብ በራሱ በዑመር አማካኝነት የወረደ አያ ነው። እንግዲህ ዑመር ምን ያህል ለነብዩ ቀኝ እጅ የሆነ ሱሐባ እንደሆነ አስቡት። ይሄ ዑመር የተባለው እንኳን ሚስቱን ይቀጠቅጥ ነበረ። ኢማጂን ከነብዩ ስብዕናን ተማርኩ እያለ የሚያወራው ዑመር ሚስቱን ይቀጠቅጥ ነበረ። በሱናን ኢብን ማጃ 1986 ላይ አሻአት ቢን ቀይስ ዑመር ቤት እንግድነት ሄደ። ዑመር ሚስቱን በኩለ ለሊት ተነሱ። እንግዲህ ሰይጣን ካልሆነ በስተቀር ለሊት ተነስታችሁ ሚስታችሁን ትደበድባላችሁ? ለሊት ተነሱ ሚስቱን እየደበደበ ያለ አሻአት እንግዳ እንደመሆኑ ሊያገላግል ሲገባ ምንድነው ያለው ዑመር? አሻአት ሆይ ከአላህ መልእክተኛ የተማርነውን ተማር አለው። ምንድነው የተማረው ከአላህ መልእክተኛ ከመሐመድ? አንድ ሰው ሚስቱን ደብድቦ ለምን እንደደበደበ መጠየቅ የለበትም አለው። አያችሁ በሱራ 59 ቁጥር 7 ላይ መልእክተኛ የሰጣችሁ ማንኛውንም ነገር ያዙ፣ የከለከላችሁ ማንኛውንም ነገር ተከልከሉ ስለተባሉ ዑመር ምን አለ? መልእክተኛ የሰጠውን ትምህርት ስለያዘ ለአሻአት አስተላለፈ። ምን የሚል? እኔ ከአላህ መልእክተኛ የተማርኩት ምንድነው ሚስቴን ደብድቤ ለምን እንደደበደብኩ መጠየቅ የለብኝም ይሄንን ተማር ብሎ ለአሻአት አስተማረው ማለት ነው። እንግዲህ እናንተ ነብይ ይሄ ነው ለሴት ልጅ ተቆራቆረ የምትሉት። በነገራችን ላይ ሙሐመድ ራሱ አይሻን መቷታል። በነገራችን ላይ በሱናን አናሳይ 3964 ላይ ደረቷን ብሎ መቷታል። ይሄንን ነው ለሴት ልጅ ክብር ቀዳሚ ታጋይ ለሆነው ነብይና መስግነው ያላችሁ የምታዜሙለት። እኔስ ሙስሊም ሴቶች እስቲ በምን አእምሯችሁ ነው እናንተ ማሰብ በሸሪዓ የተከለከለባችሁ? ተከልክላችኋል። እንዳታስቡ በሸሪዓም ተከልክላችኋል ወይ? ይሄንን ነብይ እንዴት ነው ለሴት ልጅ አሪያ ሊሆን የሚችለው ወይም ደግሞ ለሰዎች አሪያ ሊሆን ይችላል የምትሉት? እንዴት ነው ለሴት ልጅ ታግሏል ፍትህን ጠይቋል ብላችሁ የምትሉት? እንድትቀጠቀጭ የፈቀደ ነብይ ማለት ነው። ስለዚህ አፍጋኒስታንን የምትከላከሉበት ወይም ደግሞ የአፍጋኒስታንን ህግ የምትቃወሙበት አስተምሮ የላችሁ። አሜን ብለ ከመቀበልና እንደ ሸለምጥማጥ ሩሲያም እንደዚህ እኮ ብላ ነበረ ብለ ዝም ብለ ፐርሰናል ሰዎች እንትን ያደረጉትን እንዲሁ ጎግል የሚለቀቅን አምጥታ የምትቀባጥርልን ማለት ነው። ተቃውም የአፍጋኒስታንን ህግ እስቲ በየትኛው ሞራል ልትቃወም ትችላለህ? ሰው ካስተምሮቱ ለምሳሌ ሩሲያ እንደዚህ አይነት ህግ ብትደነግግ ካስተምሮት ደረጃ ነው ብትለን፣ ለምሳሌ ልክ እናንተ ሸሪዓችሁ ካስተምሮት ደረጃ እንደሆነው ሩሲያ እንደዚህ አይነት ህግ ብትፈጽም ኦርቶዶክስ ስለሆኑ ሩሲያ ያሉ ማለት ነው እንቃወማለን። ከመጽሐፍ ቅዱስ አንፃር መጽሐፍ ቅዱስ ምቱ ስላላለ ባሎች ወይ ሚስቶቻችሁ ውደዱ መራራም አትሁኑባችሁ ስላለ ቅዱስ ጳውሎስ በቆላሴስ መልእክት ምዕራፍ 3 ቁጥር 19 ላይ ክርስቶስ ቤተክርስቲያን እንደወደዳ ሚስቶቻችሁ ውደዱ ስላለ ቅዱስ ጳውሎስ እኛ እንቃወማለን ካስተምሮታችን ደረጃ ስለማይፈቀድ። አንተ ግን ካስተምሮት ደረጃ ከሱረቱል ፋቲሃ እስከ ሱረቱል አናስ የምትቃወምበት አንድ የቁርአን ቨርስ የለህም፣ አንድ ሐዲስ የለህም ሴት ልጅ እንዳትመታ የሚል እንድትቀጠቀጥ ስለሚፈቅድ አፍጋኒስታንን መቃወም አትችልም። አደባብሰ ሩሲያ ገለመሌም ብለህ ትመጣለህ ማለት ነው። በየቀኑ እየሰማን ያለነው ነገር ከጆሮ በላይ ነው። ኑራ የባሏን የአህመድን ስጋ ማፍጠሪያ አድርጋ ለጎረቤቶቿም ሰደቃ አከፋፍላለች። የባሏን ስጋ ማለት ነው። የሚያደርግችበት ምክንያት ባሏ በድብቅ ሁለተኛ እንዳገባ ስትሰማ ትናደድና ከገደለችው በኋላ እንግዲህ እሱን በራሷ ምግብ ኩክ አድርጋ በሱ ስጋ አፍጥራ እንደገና ለጎረቤቶቿ የእሱን ስጋ አከፋፍላለች ነው እየተባለ ያለውና ይሄ ጉዳይ በስናፕ እና በኢንስታግራም ከፍተኛ መነጋገሪያ ሆኗል። እንደምታውቁት ሚድል ኢስት ላይ ጦርነት ስላለ ሸፈን ስለተደረገ ነው እንጂ ይሄ ነገር በጣም መነጋገሪያ የሆነ ጉዳይ ነው። ሁለተኛ ለማግባት ያሰባችሁ ደግሞ ጥንቃቄ ብታደርጉ ጥሩ ነው። ይሄ ለእናንተ አለርት ነው። እግዚአብሔር አምላክ በዚህ ዘመን ላይ ሐዋርያ እፎይን ልኮለታል ለኦርቶዶክስ። ሐዋርያ እፎይ ማስተንፈሻ ብዙ ሙስሊም እህቶች ጥለው እስልምናን የወጡበት ኢትዮጵያ ሆነው ማድረግ አይችሉም፣ ምክንያቱም ይቀላሉ። ሌላ ሀገር ያሉ ሙስሊም እህቶች ግን ኮምፕሊትሊ ከሙስሊምን እየተው ነው። ኮምፕሊትሊ
ብዙ እህቶች እስልምናን እየለቀቁ እየወጡ በወንጌልና በወንጌል ብቻ መደባደብ የለ መስደብ የለ ምን የለ በወንጌል ብቻና ብቻ እፎይ በሚያስተምረው አስተንፍሶ ቁጭ። አሁን ፕሮቴስታንትን 10 ዓመት ሲጮሁ ነበር። በ8 ወር ስራ ሁሉ ነገር ተበተነ። ይሁዳን ተበተነ በ8 ወር። የጴንጤ ፓስተር የግል ቁልፍ ነው ያለው ለእናንተ ቤተክርስቲያን። ስለዚህ የውሸት ሃይማኖት ነው። ስለ ስግብግብነት ሙሐመድ እንደዚህ አለ። ሳይ ሙስሊም 2060 ላይ ኢብኑ ዑመር reported Allah's messenger as saying that a non-Muslim eats in 7 intestines whereas a Muslim eats in 1 intestine. አማኝ ያልሆነ በሰባት አንጀት ሲበላ አማኝ የሆነ ወይንም ደግሞ ሙስሊም በአንድ አንጀት ብቻ ይበላል አለ። which means እኛ ሙስሊሞች ከምንበላው 7 እጥፍ ሙስሊም ያልሆኑ ይበላል ማለቱ ነው ሙሐመድ። ምናል ሆዳም ማንኛው እንደሆነ ሙስሊሞች ናቸው ክርስቲያኖች በጾም ወቅት ላይ እንኳን ሲያፈጥሩ ትዝብቱን ለእናንተ ልተውና መጽሐፍ ቅዱስ እንዲህ ይላል። መጽሐፈ ሲራክ ምዕራፍ 37 ከቁጥር 27 ጀምሮ ልጄ ሆይ በሕይወት ሳለህ ሰውነትህን ፈትናት፣ የሚጎዳትንም አውቀህ አትስጣት። ሁሉ ለሰውነት የሚገባት አይደለምና ሁሉም ደስ የሚያሰኛት አይደለምና ለመብል ሁሉ አትሰስት፣ ላየኸው እህል ሁሉ አትሳሳ። ብዙ መብላት ደዌ ይሆናልና ስስታም ጓታን ያበዛዋልና ስስት የገደላቸው ሰዎች ብዙ ናቸውና መጥኖ የሚበላ ሰው ግን ሰውነቱ ጤነኛ ነው ይላል። ስለዚህ መጥናችሁ ብሉ። ማን ሆዳም እንደሆነ እስቲ ይህንን ቪዲዮ እየተጠቀማችሁ አበላላቸው ላይ ሪያክሽን ስሩበት።